ሰላም እንዴት ናችሁ? ዛሬም በሌላ ጠቃሚ ጤና ነክ ቪዲዮ ተመልሻለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ይህን ታውቃላችሁ? በጣም ትንሽ የሆነው የሴቷ ውጫዊ የብልቷ ክፍል 6 ወሳኝ ክፍተቶችን ወይንም ቀዳዳዎችን እንደሚይዝ፣ እያንዳንዱ ቀዳዳ በጤና በምቾትና በሕይወቷ ላይ የየራሱ ሚና አለው። ሁሉንም አንድ ባንድ ከነጠቀሜታቸው እንመልከት። የመጀመሪያው የሽንት ቱቦ ቀዳዳ። የሽንት ቱቦ ቀዳዳ ከወሲብ ቀዳዳ ከፍ ብሎ የሚገኝ ሲሆን ሽንት ከሴቷ ሰውነት እንዲወጣ የመውጫ በር ሆኖ ያገለግላል። ቆሻሻን ማስወገድና ፊኛን መጠበቅ ደግሞ ሌላኛው የዚህ አካል ጠቀሜታው ነው። ጤናማ የሽንት ቱቦ ቀዳዳ ኢንፌክሽንን ለመከላከል ወሳኝ ሚና አለው። ስለዚህ የሽንት ቱቦ አካባቢን ጤንነት፣ ጽዳትና እንክብካቤ ማድረግ ወይንም መጠበቅ ሴቷ በቀላሉ ለተለያዩ የታችኛውና የላኛው የሽንት ቱቦ ኢንፌክሽን እንዳትጠቃ ወሳኝነት አለው ማለት ነው። ሁለተኛው የሴት ብልት በር ወይንም ቀዳዳ ነው። የሴት ብልት በር ከሽንት መውጫ ቀዳዳ ዝቅ ብሎ ነው የሚገኘው። የወር አበባ ደም እንዲወጣ ያስችለዋል። የግብረ ስጋ ግንኙነት ለመፈጸም ያስችላል። እናም በወሊድ ጊዜ እንደ የወሊድ ቦይ ሆኖ ያገለግላል። የመለጠጥ ችሎታውና ጥንካሬው መባዛትን ይደግፋል። ከወሊድ በኋላም ደግሞ ቀድሞ የነበረውን ይዞታውን ለመያዝ ይህ የመለጠጥ ባህሪው ስለሚያግዘው በቶሎ ወደ ቀደመ ይዞታው ተመልሶ በቦታው ላይ እንዲገኝ ያስችለዋል ማለት ነው። ሶስተኛና አራተኛው የባርቶሊን እጢ ቀዳዳዎች ወይንም ቱቦዎች በመባል ይታወቃሉ። በወሲብ ቀዳዳ ግራና ቀኝ የሚገኙ 2 ቀዳዳዎች ናቸው። እነዚህ ትናንሽ ቀዳዳዎች ተፈጥሯዊ ቅባትን ይለቃሉ። መፋፋቅን በመቀነስ በወሲብ ወቅት ምቾትን ያረጋግጣሉ። 5ኛና 6ኛው ቀዳዳዎች ደግሞ የስኬኒ እጢ ቀዳዳዎች ወይንም ቱቦዎች በመባል ይታወቃሉ። እነዚህም በሽንት ቱቦ መክፈቻ አቅራቢያ ግራና ቀኝ ይገኛሉ። ቀደም ሲል ለመጥቀስ እንደሞከርኩት የሽንት ቱቦ ቀዳዳ ከሴት ልጅ የወሲብ ቀዳዳ ከፍ ብሎ የሚገኝ ሲሆን አብዛኞቹ ሴቶች የሽንት ቱቦ ቀዳዳና የወሲብ ቀዳዳ አንድ መስለው ይሰሟቸዋል። ነገር ግን የሽንት መሽኛ ቀዳዳና የወሲብ ቀዳዳ ራሳቸውን የቻሉ የተለያዩ ቀዳዳዎች ሲሆኑ አገልግሎታቸውና ተግባራቸውም ደግሞ የየቅል ነው። ስለዚህ እነዚህ ስኪንስ ግላንድ ቀዳዳዎች በሽንት ቱቦ ቀዳዳ ግራና ቀኝ የሚገኙ ሲሆን ሽንት ቱቦዎችን እርጥበታቸውን ይዘው እንዲቆዩ ይረዳሉ፣ ከኢንፌክሽን ይከላከላሉ እና ለሴት የዘር ፈሳሽ መፍሰስ አስተዋጽኦ ያደርጋሉ። እንዲሁም የጾታዊ ስሜትን መቀስቀስና ምቾትን ይጠብቃሉ። እነዚህ 6 በሮች ወይንም ቀዳዶች ለምን አስፈላጊ ሆኑ? እነዚህ 6 ቀዳዶች አንድ ላይ ለሽንት መሽናት፣ ለወር አበባ፣ ለወሲብ ጤናና ለኢንፌክሽን መከላከል ጉልህ አስተዋጽኦን ያበረክታሉ እና ለልጅ መውለድም የራሳቸው ሚና ይጫወታሉ። መጠናቸው ትንሽ ግን ለሴት አጠቃላይ ደህንነት አስፈላጊ ናቸው። የተወደዳችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት የጤና ቪዲዮ ይህን ይመስል ነበር። በቀጣይ የተሻለ ሌላ ቪዲዮ ይዤላችሁ እስከምቀርብ ድረስ ቸር ቆዩ። ቻናሉን ሰብስክራይብ እና ላይክ፣ ኮመንት እንዲሁም ሼር በማድረግ ደግሞ ቤተሰባዊነታችሁን በደንብ አጠንክሩ። አመሰግናለሁ።